ይመጣል የአብርሃምና አብርሃምና ሄርሚ ይፋጠጣሉ። ዛሬ እንግዲህ ቤተሰብ ያው ታውቃላችሁ አይታችኋል ምን እንደተፈጠረ ምን እንደሆነ። ያው እኔ በጣም ነው ያዘንኩት። እንደዚህ ማይደረግ ነገር ነው። እንደዚህ ፈረንጁ አውቆ ነው እንጂ ያደረኩ ያለው አላደረገም። አውቆ ነው ደግሞ ቪዲዮን እየቀረጸ ያለ ማይሆን ስድብ ሲሳደብ ነበር። የማይሆን ስድቦችን ሲሳደብ ነበር። እንግዲህ ፈረንጁ ይሄን አህላ አብርሃም በእንደዚህ አይነት ስድብ ይሰድበዋል ብዬ እኔ መቼም እንትን አይደለም። ግን ምንድነው መሰላችሁ እዚህ ጋር አሁን የሩታ እጅ እንዳለበት 100% ተማምኜበታለሁ። ገብቷችኋል? ይሄ ሁሉ ሴራ ይሄ ሁሉ ነገር የምታደርገው ሩታና ፍቅር ናቸው። እና ይሄ ሁሉ ደግሞ ነገር ምንድነው ሄርሜና አብርሽን ለማለያየት ነው። ይሄ ሁሉ ነገር ይሄ ሁሉ ሴራ ግን ምንድነው አብርሃም እዚህ ጋር ችግር አለበት፣ አይሰማም። በቃ ባለፈው ማስጠንቀቅ ነበር። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ እንድታደርጉ ፈልጋለሁ። ላይክ አድርጉ። ለሄርሜላ እንዲደርስላት ፈልጋለሁ። እና በጣም ያሳዘነኝ ነገር ምንድነው መሰላችሁ አሁን ከሁሉም ነገር ሄርሜላ ብታሳዝነው በጣም ብዙ ነገር እየተደረገች ነው ያለችው። በጣም ብዙ ግፍ እየደረሰባት ነው ያለው። ግን ምንድነው እዚህ ጋር አብርሃም የሚሰማ ሰው አይደለም። በቃ አብርሃም እንዳትሄድ ከነሱ ጋር እንዳትገናኝ ብላ አስጠንቅቀው ነበር። ግን እሱ ጭንቅላቱ ድፍን ነው። ምንም በቃ የሚሰማ ሰው አይደለም። ገብቷቸዋል። ዝም ብላ ነው ሄርሜላ የምንለፋው። እንግዲህ ቤተሰብ ሄርሜላም ከዚህ በኋላ የራሷን ውሳኔ በቲክቶክ አሳውቃለች። ወደ ሌላ ሀገር እንደምትሄድና ትንሽ አርፋ ሁሉን ነገር ረስታ መምጣት እንደምትፈልግ በቲክቶክ እንትኗ አሳውቃለች። እንግዲህ እኔ የምለው አዎ ጥሩ ነገር ነው። ውሳኔው አሪፍ ነው። መሄድ ካለባት ትሄድ። ለምን ከዚህ በኋላ አብርሃም ይሆነኛል ብላ ምቶም ባጠብቅ ይሻላል ነው ምለው። ለምን ብሎ ታውቃላችሁ? አብርሃም ከሄርሜላም ሆነ ከፍቅር ቂጥር አይወጣም። በቃ አይወጣም። ስለማይወጣ መልፋት ነው እሷ ምንም በቃ በሱ የተነሳኩ ተዋረደች እኮ። በሱ የተነሳኩ በቃ ያልገባችበት ቦታ የለም። እዛም ሲጥራት ትላለች፣ እዛም ሲጥራት ትላለች። እና እኔ ራሱ ሼም ያዘኛ አፈርኩኝ፣ አንገቴን አስደፋኝ ብላ ትላንትና በጣም ነበር የምታሳዝነው። በጣም ነው አንጀቴን የበላችን እና መናገር ሁሉ እስከሚያቅታት ድረስ ማለት ነው። እንግዲህ አይታችኋል። ያው አብርሃም መጥቷል በከሩታ ጋራ ሊነጋገሩ። ያው ዳኒ ይዟቸው መጥቶ ነበረ። እንግዲህ በጣም ያስታውቃል። በጣም በደንብ አርገው ያስታውቃል። ሩታ እጇ እንዳለበት ያስታውቃል። ግን እኔ በጣም የገረመኝ ነገር ቤተሰብ ድሮ ሩታ የሆነ ማስመሰል ሲሆን ፊቷ ያስታውቃል። ግን በትላንትናው ቪዲዮ እና በቀደም ቪዲዮ ሩታን አስተውላችኋል? ትክክል አይደለችም። በቃ ትክክል አይደለችም። ፊቷ ሁሉ ትክክል አይደለም። ለምን የፍቅርና የአብርሃም መኪና ውስጥ መሳሳም በጣም ውስጧን የጎዳ ይመስለኛል። ለምን ወይ እሷ ይሄን አላለችት ይሆናል፣ ይሄን ትእዛዝ አላለችት ይሆናል። በራሷም ይሆናል እንደዚህ ያደረገችው። ፍቅር ይውላችሁ ለሩታ ነው መበቀለው እያለች ለራሷ ነው እየተበቀለች ያለችው። ለራሷ ሁሉ ነገር እያመቻቸች ያለችው። ግን ምንድነው እዚህ ጋር አብርሃም ያው እነሱ ቂጥቂጥ ሲርሜዱ አይተውም እንጂ ሁለቱንም እኮ አይፈልጋቸውም። አብርሃም ይፈልገው አንድና አንድ ሄርሜላን ነው። አሁን እሱ አብርሃም ሄርሜላን ለማሳመን ነው። እንግዲህ ትላንትና ምሽት ሄርሜላ ባስተዋወቀችው ቲክቶክ ላይ በተናገረችው መልእክት አብርሃም እንግዲህ ሄርሚ ቤት ሄዶ ብዙ ነገሮችን ለማውራት ሞክሯል። ዛሬ ታያላችሁ ሄርሚና አብርሽ አብረው ነው የሚመጡት። እሺ ካለችው እንግዲህ እኔ አላቅም። ብቻ ካሁን በኋላ እንደው ሄርሚ እሺ ካለችው እኔ እንጃ። እኔ ምንም አላቅም። እኔ እሺ ባትለው ይሻላል ነው። ለምን እንዴ እቺ ልጅ እየለፋች ነው። እቺ ልጅ ተው የትም አትሂድ ምንም አታርግ ስትለው የሚሰማ ሰው አይደለም አብርሃም። ገብቷቸው የሚሰማ ሰው አይደለም። እንደዚህ አይነት ሰው ደግሞ ሁሌም እናንተን ወደ ኋላ ነው የሚያስቀራችሁ። ሁሌም እናንተ እንድትደፈሩ እንድትናቁ ነው የሚያደርገው። ስለዚህ ዛሬ እንግዲህ አብርሃም ከሄርሜላ ጋር ይመጣል። የአብርሃምና ሄርሚ ይፋጠጣሉ ዛሬ። እንግዲህ ቤተሰብ ያው ታውቃላችሁ ክላስ ውስጥ ምን እንደታየ ምን እንደተገኘ ሁላችንም አይተናል። እኔ በጣም ያፈርኩት እሱን ነገር ሳይ፣ ሄርሚ ራሱ እሱን ነገር ስታይ ምን ያህል እንደሚሰማት እኔ ስሙ መጥቀስ አልፈልግም እዚህ ጋር ገብቷቸዋል። ስለዚህ
ይሄ ሁሉ ነገር አይታ እንግዲህ ሄርሚ ከተመለሰች በጣም ከባድ ነው። እንግዲህ አብርሃም በወሌም በባሌም አድርጌ ሄርሚን እመልሳታለሁ ብሏል። ሄርሚ እንግዲህ ከተመለሰች ተመለሰች ነው፣ ምንም ሊደረግ አይቻልም። ሄርሚ ችግሯ ምንድነው? ለአብርሃም ያላት ፍቅር በጣም ከባድ ነው። በጣም ነው አብርሃምን የምትወደው። በጣም ትጩ ትናገር ትለፍልፍ እንጂ አብርሃም ጋራ ነው በቃ መሆን የምትፈልግ። ህይወቷ ሁሉ አብርሃም ነው በቃ። እኔ ምን እንደሆነ ምን እንዳስነካት አላውቅም። የትኛው መሪ ጌታ ጋር ሂዶ እንደው ልጅቷን እንደለከፋት አላውቅም። በጣም ነው የምታሳዝነው። እንደዚህ የተደረገች እንኳን አብራው ነው እየሆነች። አሁንም እኮ አሁን ዛሬ ታያላችሁ። ዛሬ ይመጣል እንግዲህ ይፋጣሉ። አንድ ቀን ወይ ሁለት ቀን ታስለፋለች። አልፈልግም አልታረቅም። ከዛ ታያላችሁ። ባለፈው ምንድን ነው ያደረገች? ሁለት ቀን ነው ምናምን አስለፋችሁ። ከዛ በኋላ ታረቀችሁ። ገብቷችኋል? ስለዚህ ሄርሚያውን ጠንካራ ሁና የራሷን ውሳኔ መወሰን አለባት። ሁሌ መዋረድ፣ ሁሌ አንገት መድፋት የለባትም ነው የምለው። ገብቷችኋል? ሰው ሁሌ መዋረድና አንገት መድፋት የለበትም። ማይሆን ወንድ ከሆነ አንቅራ ማውጣት ነው እንጂ ከሱ ጋራ መንዘላዘልና ከሱ ጋራ ሁሌ ማልቀስ የለባትም። ትላንትና ሁላችሁም ናችሁ ያዘናችሁ ለሄርሜላ እውነት በቃ መናገር ሁሉ እስከሚያቀታት እና ሩታ አይታችኋል እንግዲህ እንዴት ስትናገር እንደነበረ በጣም ነው የገረመኝ። የፍቅር አይን አውጣነት እውነት በቃ እኔ እንጃ። ይሄ ሁሉ ነገር እኮ የሚያደርገው አብርሃም ነው። ፍቅር ራሱ እንዴት ነው የሚያረጋት? እውነት እኔ ፍቅርን እንደዚህ አልጠብቃትም ነበር። እኔ ነገሩ አትመቸኝም። በጣም ነው የምትደብረኝ። የፍቅር አድናቂዎች እንግዲህ እየመራች ይዋጡት። አትመቸኝም፣ አልወዳትም። ስርዓት የላትም። ገብቷችኋል? ስርዓት የላትም። ስርዓት ትማር ከሄርሚ። ስርዓት መማር ካለባት ከሄርሚ ትማር። እንዴት በቃ እንዴት እንደሚያረጋት እኮ በጣም ነው የምታሳፍረው። እና ትላንትና ያው የአብርሃም የተናገረችው ነገር በጣም ነው ያሳዘነኝ። በጣም ነው ያዘንኩት። እንግዲህ አብርሃም ምን እንደሚያደርግ ሁሉ ግራ ገብቶታል፣ ፈዟል። ያው ከሄርሚ ጋራ ዛሬ ይፋጣል። ሄርሚ ትመጣለች ከአብርሽ ጋራ ምን እንደሚፈጠር ምን እንዳደረጉት ምን እንደተፈጠረ ሁሉ እንግዲህ ለሄርሚ ይነግራታል። በምን ምክንያት እንደተገናኘው ጥሪ ነበረ። ጥሪ ላይ ተገናኘው ያለው እንግዲህ አብርሃም ሰምታችኋል አይደል? እንደዛ ነው ያለው። እንግዲህ አብርሃም ምን ብሎ ለሄርሜላ እንደሚያስረዳት አላውቅም። ብቻ እኔ እንደው ለነሱ እሺ ብላ ብታረቁ ደስ ነው የሚለኝ። የፈለገ ነገር እሺ ብላ ብታረቁ ደስ ነው። ለምን ቅጥል እንዲሉ አብርሃምና ሄርሜ እንደማይለያዩ እንዲያውቁ እውነት በቃ እንትን ቢሉ ቆንጆ ነበረ። ትታረቁ በቃ እውነት አብሶ ላይ ፍቅር ሲባል። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተረፈ ደህና ዋሉ። ቻው።